አታውቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረችው። ካሁን ከትግራይ በኋላ ቲፒኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግነው። ከኛ በፊትም አባቶቻችን 90 አመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛ ነው የሆነው። እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ፣ በሰላም አስተዳደረ። ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንድጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። እኛ የምንፈልገው 5 አመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም። ድሬዳዋ ሰላም ነች፣ የብሔር ብሔረሰብ ነች ባል የለ እንደ እንደዛ ያላችሁ አይደለ እንደምታስተምሩት እንደዛው ትቀጥል። አባቶች አሉ፣ ኦጋዞች አሉ፣ ሱልጣኖች አሉ። እኛ በሰላም እንኖር። ሀገሪቷን ደግሞ ተራው የሶማሌ ስለሆነ በጥበጣው ይቅርና በሰላም እኛ እናስተዳደር። ጨርሻለሁ። በጣም አመሰግናለሁ።